በለው ባክምና የለም አሁን በጎጃም ድሮን የለም። በየደቂቃው ስንት ጀግና እየመረጠ ይበላ የነበረው ድሮን አሁን የለም። ዘመነ ካሴ ሲቀር ሌሎቹ ሊበሉ የነበሩት የለም። አሁን እኔ ጎጃም መግባቴ ጮቄ ተራራ ላይ አምጣው ጮቄ ተራራ እንዴት ቆሜ እግሬ እስኪንቀጠቀጥ እንዴት ዙሪያ ገባውን እንደማይ አምጣ። ጮቄ ተራራ ላይ መቆሜ በጎጃም ለውጥ አምጥቷል። ቅር የሚላቸው ሰዎች አሉ። ይህን ስናገር ጓ የሚሉ ሰዎች አለ። መብታችሁን እንደፈለጋችሁ መሆን። እኔ ጮቄ ተራራ መግባቴ ከጎጃም አልወጣም ማለቴ በጎጃም ለውጥ መጥቷል። ይሄ እውነት ነው። በጎጃም ምሁራንን መግደል ቀርቷል። እተዋቸው ቅጧቸው ማለት ተጀምሯል። አሁን ጫጫታው በዝቷል። ይሄ ዘመድኩን የሚባል የሐረርጌ ቆቱ በማያገባው ገብቶ የጎጃምን አማራ መምህራን ረሽነን እንዳንጨርስ እንቅፋት ሆኖብናል፣ ጩኸት ሆኖብናል ብለው እድሜ ለመረጃ ቲቪ ላይ እንደዛ ባልሆነ ኖሮ ይሄ ሁሉ አይመጣም ነበር። ዛሬ ጎጃም ላይ ቀርቷል ማለት አይደለም፣ ግን እየመጣ ነው ማለት ነው። ስለዚህ የወሎ ወታደራዊ ክፍሉ በነ ድርሳም ብርሃኔ የሚመራው በጣም ጥሩ። ድርሳም ብርሃኔ እንግዲህ ሸዋ የነበረ ነው፣ በነመከታው ጋር የነበረ ነው። በጣም ጀግና ተዋጊ ነው። ምስራቅ አማራ ፋኖን ከነ ምሬ ወዳጆ ጋር የመሰረተ ነው። አንቺ ነው የሚሏት ሁላ ለጀግንነት ጦር ሜዳ ለመግባት ምንም የሚላት ነገር የለም። ወደኋላ የሚያቆማት ነገር የለም። እነ ድርሳን በጣም በጥሩ ሁኔታ የወሎን ወታደራዊ ቁመና ይዘውታል። ከነ ድክመታቸውም ከነ እንከናቸውም ከነ ችግራቸውም ሁሉን ተቋቁመው እዚህ ደርሷል። ሐሜቶቹ እንዳሉ ሆነው ገዱ አንዳርጋቸው ነው የሚመራቸው። ከጀርባቸው ወያኔ ናት ያለችው። መቀሌ ሄደው ነው የሚታከሙት። እሷን የላከችው ከሌንደ እንደዚህ የሚባለውን ሁሉ ችለው እየተባሉም የአማራ ፋኖ በወሎ ወደ አንድነት በማምጣት ኮሎኔሉ ብቻ ሲቀር እነሱ ወደፊት እየገሰገሱ ይገኛሉ። እንደ ጎንደር አያኮርፉም። ሲወቀሱ ወሎዎች እንደ ጎንደር አያኮርፉም፣ እንደ ጎንደር አያድሙም። አሁን የጎንደር አክቲቪስቶች በቃ ለምን እገሌ ተነካብን ብለው ሂሮሺማና ነጋሲ ቃውጢ ቺቺኒያ ነው የሚያደርጉት። በእውነት በጣም እንትን ይላሉ፣ ይቀውጡታል ማለት ነው። እንደ ጎጃም እና እንደ ጎንደር አያኮርፉም። እንደ ጎጃም በጣም አክቲቪስቱ ቡድን በጣም አድመኛ ነው ግን ሌላው ላይ እንጂ እኔ ላይ እንኳን አቅም የላቸውም። ወሎዎቹ ሲወቀሱም ቆም ብለው ነው የሚያስቡት። ጥቂት ውር የሚሉ አሏቸው። ከቁጥር የሚገቡ አይደለም፣ ግን መሬት ካለው ጋር የሚናበቡም አይደሉም። ብዙም የሚያመጡት የለም ማለት ነው። ቆም ብለው ነው የሚያስቡት። ትችቱ አይደለም ከወዳጅ ከጠላትም ቢመጣ ቆም ብሎ ለመገምገም ወሎዎች ሲቸገሩ አላየውም። ምስክርነት ስለሆነ ማለት ነው። እንደ አስረስ ማዕሬ ተነካው ብሎ መሳይ መኮንን ድረስልኝ፣ እንዴት ቲክቶክ ላይ አትገቡልኝም? ኧረ አልማዝ ባለ ጭራዋ ጩሂልኝ፣ ይሄ ነው የሸበሉ ዘመድኩንን ስደብልኝ፣ ባህር ዳር ዊኪሊክስ አዋርጅልኝ ቅብጥሮ አይሉ። በስድብ የሚቆም ስብዕና ስለሌለኝ እኔ ብለው መሬት ላይ ቲክቶክ ላይ እየመጡ ኧረ በእናታችሁ ሞጣ አንድ ሰመድ እኮ ምስራቅ አማራን ሁላችንም ቅባቴ ነን እንዴት ዝም ትለናለህ ብለው አይጮሁም። በጣም ያየሁት ነገር እነሱን ነው። ውቀጠው የፖለቲካ ካፒታል የተናደ ለፍቼ የገነባሁት ስም ፈረሰብኝ የሚሉ አላገኘውም። እኔ በጣም በእውነት ደረጃ ሀብተወልድ እንዴት ዝም ትላለህ? መሳይ መኮንን ኢትዮፎረም ሞገስ ኦሮምቲቲው እንኳን እንዴት ጸጥ ትለኛለህ? ዘመድኩንን ስደብልኝ እንጂ ቲክታከሮች ዩቲዩበሮች ኧረ በእናታችሁ አይሉ እንደ አስረስ ማሬ ማለት ነው። የጎጃሙ በጣም የጉድ ነው። ነገር ግን እሱም አሁን ተንፍሷል። በቃ በጣም ደስ ይላል። አሁን መከባበር ነው። አሁን መስራት ነው። አሁን በተግባር መሄድ ነው። የውስጥ ሴራዋ አለች። እሷን አብሬ ነኝ ያለሁት። ከደቡብ ጎንደር ስኳድ ጋር ማዕሬ ሲደዋወል አለው። በጎን እና ሀብቴን ለመገንጠል ሲሰራ የነበረው ላይ አለው። ከነ እስክንድር ቡድን ጋር የሚደረገውን ሴራና ትብትብ አለው። ካናዳ ድረስ የተዘረጋውን እጅ አውቃለሁ። እንግሊዝ የተዘረጋውን እጅ አውቃለሁ። አሜሪካ የተዘረጋውን እጅ አውቃለሁ። ግን ምንም አይመጣም።
አይመጣም። አሁን መስመር ላይ ነው ያለው። እሱን ደግሞ ሰሞኑን ደግሞ እስከ ማክሰኞ አይቼ ዛሬ ምልክት ሰጥቼ ማፈርሰው አለ። ማፈርሰው ጎጃም ውስጥ ማፈርሰው አለ። ወደ ጎጃም ስመጣ አመጣዋለሁ ማለት ነው። በጎንደር በሸዋ በወሎ ወደ ሚዲያ ቀርበው ሀሳብ እንዲሰጡ የተወሰኑት አሁን ውሱን ሰዎች ናቸው። በጣም ጥሩ ነው። በጎጃም ግን በጣም እንዳልኳችሁ በጣም ነፍ ናቸው፣ የትየለሌ ናቸው። ማንም ሰው ደውሎ ያገኛቸዋል። በተለይ መሳይ መኮንን ማንንም ግንቦት ሰባት እያለ የሚያውቃቸውን በሙሉ ጫካ ውስጥ ያገኛቸዋል፣ መረጃ ይሰጡታል። መንግስትም የሚጠቀመው በዚህ አካባቢ በሚመጣ ነገር ነው ማለት ነው። እና ወደ ሚዲያ የሚቀርብ ሰው ያውም የትልቅ ተቋም ተወካይ ቃል አቀባይ ስትሆን ንግግር ሁሉ በቅቤ በጨው የታሸ መሆን ያለበት፣ የተመጠነ ነው መሆን ያለበት፣ የተጠና ነው መሆን ያለበት፣ አጭር ነው መሆን ያለበት። ይሄ ባረቄ መንፈስ በጋንጃ መንፈስ መዘባረቁ ትርፉ ተቋሙን ኪሳራ ላይ ነው የሚጥለው፣ ያስንቀዋል። በየሰከንዱ በየደቂቃው እየወጡ ፕሮፓጋንዳ በጣም ጥሩ ቢሆንም ግን የሚዳሰስ እንዳልኳቸው የሚጨበጥ የሚታይ ተአማኒነት የሚኖረው ቅቡልነት የሚኖረው መሬት ላይ ያለው የሚመሰክረው መሪዎቹ ሲናገሩት መሬት ላይ ያሉትም አዎ እውነት ነው የሚሉት። እንደዚህ ደምስሰናል ሲባል አቤቱ ጀት የሚባል መሆን የለበትም። ድሮ ይመች ነበር። በወያኔ ጊዜ በደርግ ጊዜ ይመቻል። ኢንተርኔት የለም፣ ፌስቡክ የለም፣ ምን የለም። አሁን እንደዚህ ቦታ ላይ እንደዚህ አረግን ስሊ አረዛውነን እኛ ይኸው ቴት መጥተው ነው እንደዚህ የሚሉት ስለሚሏችሁ የአማራ ፋኖን የሚወክሉ ሰዎች በጣም ቁጥብ በጣም ጥንቁቅ መሆን አለባቸው ማለት ነው። ሚዲያዎች የአማራ ፋኖ ሚዲያዎች ወደ አንድነት መምጣት አለባቸው። አሁንም የተሟደበው የጎጃም፣ የጎንደር፣ የሸዋ፣ የወሎ ተባብሎ ነው። ቴሌግራሙ፣ ቲክቶኩ ምኑ ያንትታችሁ ወደ አንድ መታችሁ መሬት ላይ ያለውን ማገዝ ነው እንጂ ጎጃም ስልጣን ያዝ ጎንደር ምናምን ብሎ መጣ እንደ አማራ ታግለን ስልጣን እንያዝ ማለት እንዳለባቸው ነው የሚሰማኝ። እንግዲህ ወሎን ሳነሳ ነው ጎጃም ውስጥ የገንባሁት። ወደ ጎጃም ስንመጣ ብታምኑም ባታምኑም ጎጃም አሁን ለውጥ አለ። የሚቀር ነገር አለ፣ ግን ለውጥ አለ። ከባድ ለውጥ አለ። ቢያንስ አሁን ሰበር ዜና የለም። በጎጃም ቲክቶከሮች፣ በጎጃም ቴሌግራም ገጾች ላይ አሁን ዛሬ ግቡና ይው የአንደኛ ሻለቃ ምናምን ብርጌድ ራሱን ገምግሞ የአመራር ለውጥ አደረገ፣ እንደዚህ አካባቢ ያላችሁ እረፉ አለ። እንደዚህ ያው እኔ ስለ የነበረውን እስከ ዛሬ ብለው የማያውቁትን የመላእክት ስብስብ መስለው ያለነሱ ሰው የለ የመስለውን የኖሩ መስለው ግን ተበልተው ያለቁ እነሱ ስለጠገቡ እነሱ ስላልተራቡ እነሱ ስላልሞቱ ሲደሰኩሩ የነበሩ ሰዎች አሁን ቁጭ ብለው ማሰብ፣ ቁጭ ብለው መነጋገር፣ ቁጭ ብለው ማውራት ጀምረዋል፣ መገምገም ጀምረዋል። በዚህ መሃል እየጨፈለቁ ያለኩት ነገር ትክክል አይደለም። እኔ ይሄንን ክሬዲቱን ወስዳለሁ፣ ተወደደም ተጠላም። የቲክቶኩን እንትን ትከፍቱልኛላችሁ፣ ሰው ይናገር ቴሌግራም እንትን ላይ ጎጃም መግባቴ ለውጥ አምጥቷል አላመጣም? አይነኬውን ነክቼ ጎጃም ሰባብሬ በድፍረት ገብቼ ከምስጋናና ከእልልታ ከሰበር ዜና በቀር ቆሻሻው አይነገር፣ ስተቱ አይነገር፣ አይዳሰስ፣ አይነካ የነበረውን የአማራ ፋኖ በጎጃምን ተጋፍጬ ተሰድቤ ፎቶ ተዘቅዝቆ ባለቤቴ ተሰድባ ልጆቼ ተሰድበው አንዴ ወዲ መቀሌ አንዴ ወዲ ሽሬ ሲያረጉኝ አንዴ ያረቁ ጃልቆጡ አንዴ ምናምን ቢሉኝ መከራ ዶፍ ቢያወርዱብኝም ግግም ብዬ ገብቼ ጎጃም ለውጥ መጥቷል አልመጣም? መጥቷል። አልመጣም የምትለኝ ካለና ማን ነው የሚለው? ሪያሊስት የሚባል ሰው ምንም አላመጣህም ብሏል። ወፍ የለም ብሏል። እናንተ ጋር አልመጣም፣ እደርስልሃለሁ፣ ጠብቀኝ፣ እናንተ ሰፈር ስላልደረስኩ ነው። ለውጥ መጥቷል። ጎጃም ለውጥ መጥቷል። በከባዱ ነው የመጣው። እፍረት ሼም ይዟቸው እንጂ ከላይ እስከታች ጎጃምን እረፍት እንዲያገኝ ማድረጌን ማንም አይክድም። ማንም አፍረው ነው እንደ ውርደት ቆጥሮት ነው እንጂ እኔማ ለጎጃም ከሰማይ እንደወረደ ዱብ ያለ መድኃኒት
ነው የሆንኩላቸው። ያው እዚህ ተቀምጬ ጮቄ ተራራ ላይ ሆኜ ማለት ነው። እኔ ጎጃም ባልገባ መርጦ ለማርያም ባልከትም ዲማ ጊዮርጊስ ሄጄ ባልከርም እና ከአስረስ ማሬ ጋር ባልወያይ ባላጋን ነው በጣም ከባድ ነበር የሚፈጠረው። ዘመነም ጫፍ ነበር የደረሰው። ዘመነ የቀረው ጫፍ ነበር። ጫፍ ቀርቶለት ነበረ። የፖለቲካ ሴራው ቀርጥፎ ይበላው ነበረ። እውነቱን እንነጋገር ከተባለ ማለት ነው። ዛሬ ዘመነን የሚሰድብ የጎጃም አክቲቪስት የለም። እነሰጣ አርጌ አይሰድቡትም። ዛሬ ዘመነ ላይ ይዘንብ የነበረው የጎንደር የምን የግንቦት ሰባት የለም። አሁን የለም። ከሰራ ይመሰገናል፣ ካልሰራ ባልሰራው ነገር ዘመነ ይወቀሳል እንጂ በራሱ ሰዎች ፖለቲካ ሴራ አሲረውበት ዘመነ አይሰደብም። እና አስረስ ማሬ በየደቂቃው ፎቶ እያነሱት አንዴ ተራራ ሲወጣ፣ አንዴ ጉቺ አርጎ፣ አንዴ ወርቅ እንትን አርጎ፣ አንዴ ምን እያነሱት ለማህበራዊ ሚዲያ እየሰጡት እያሰደቡት የለም። አሁን ዘመነ የለም። እንደዛ በየደቂቃው እየወጣ ትንኮሳ ህዝብ እንዲሰድበው እንዲያዋርደው የሚደረገው ነገር የለም። በየደቂቃው ሹመት እየሰጠ በምናምን አድርገው ያስወሩት በየደቂቃው ይህን ተናገር እያሉ ያስወጡት የነበረው ነገር የለም። አሁን ደርዝ ይዘዋል። መናገር ያለበት ይናገራል። ወታደራዊ ክንፉ ዘመነ የሚሰራውን ሁሉ የሚሰራውን ያደርጋል። እና አስረስ ማሬም ልካቸውን አውቀው ሄደዋል። ይሄ መረሳት የለበትም። ይሄ ክሬዲቱን የምወስደው እኔ ነኝ። በግልጽ ነው የምናገረው። ጎጃም ገብቼ ተጋፍጬ ልክ ያገባሁት እኔ ነኝ። እውነተኛ የጎጃም ልጆች የሚወዱኝም የሚጠሉኝም ይሄን ይመሰክራሉ። ቢያንስ በጎጃም መታገት ቀንሷል ስል አትራፊው እናንተ ናችሁ። እኔ ምንም አልጠቀምም። ምን ማገኘው? የህሊና እርካታ ብቻ ነው ማገኘው። የህሊና እርካታ። ቢያንስ መምህራን መሞታቸው ከቀረ፣ ዶክተሮች መሞታቸው ከቀረላችሁ እኔ አትራፊ ነኝ። የህሊና የታሪክም ተወቃሽ። እናንተም ደግሞ ታተርፋላችሁ። ውጭ ያላችሁ ዲያስፖራዎች ቤተሰቦቻችሁን መንግስትም ፋኖም ነኝ የሚለው ሲያሰቃይባችሁ ይሄን ተጋፍጬ ቢያንስ የመንግስትን ስቃይ በጋራ መመከት እንጂ ህዝቡ በፋኖም በነፃ አውጪውም በነፃነት ገፋፊው መረገጥ የለበትም ብዬ ፊት ለፊት ተጋፍጫለሁ። ጎጃም አይነካ ምናምን፣ ጎንደር አይነካ፣ ወሎ አይነካ ነክቼው በደንብ ዳስሼው በደንብ ጨፍልቄው አሳይቻችኋለሁ ማለት ነው። ትክክል ነው። አሁን መስመር ይዟል። የሚቀሩ አሉ። ወደ ደንበጫ አካባቢ ሴራ አለ። ያን ሴራ እናፈርሰዋለን። ምንም ነገር የለም። ወጀብ እንደነገርኳችሁ ወጀቡ ከባድ ነው። የፈጠፈጡኝ በቀላል አይደለም። በጣም የወረወሩብኝ ኮተት አይደለም። ያንን ሁላ እንደ ቼክ ኖሪስ እንደ ብሩስሊ እንደ አሚታፓክ ነው የመለስኩት። በዚህ በኩል እያልኩ እየተገለበጥኩኝ በቴሌግራም መጣውን በቴሌግራም በዋትሳፕ መጣውን በዋትሳፕ በዩቲዩብ መጣውን በዩቲዩብ መቼም እንደኔ ቴኳንዶ ሰርቶ የጎጃም መብት ተከራካሪ ነን የሚሉት አዝማሪዎች የሚመራ ግሩፕ የተናደብኝን የድንጋይ ናዳ የመከተ የለም ማለት ነው። እንግዲህ እንደነገርኳችሁ ከመረጃ ቲቪ በቃ ቻው ብዬ እናንተ በእኔ ምክንያት ከምትበጠበጡ ብዬ እስክወጣ ድረስ ማለት ነው። ዝጉት። አሁን ቴሌግራሙን ዝጉት። ቁጭ ብሎ ይስሙ። እነዚህ የሚሰሙት ሰዎች ሁላ ይስሙ። የቴሌግራሙን የኮመንት እንትን ዝጉት። ህዝቡ እየተናገረ ነው። በጣም ደስ ይላል። እንግዲህ ይሄ ዝም ብሎ የመጣ አይደለም። በትግል የመጣ ነው። በጎጃም አሁንም የቀሪ ቤት ስራዎች አሉኝ እንደነገርኳችሁ። እስከ መስከረም ድረስ አያቆየኝም ብዬ ተስፋ አደርጋለሁ። ካቆየኝ ይቆያለሁ። ከጎጃም አልወጣም። ግን እንደማስበው ከሆነ ከጎጃም ቶሎ ለቅቄ ሸዋ መገዘዝ ላይ መውጣት ይኖርብኛል። መገዘዝ አካባቢ መሄድ አለብኝ እና ወደ ሸዋ እሄዳለሁ ብያለሁ። እስከ መስከረም የምቆይ አይመስለኝም። ግን ጮቄ ተራራና መገዘዝ ላይ ወዲና ወዲያ እያልኩ እቆያለሁ። ግን አሁን እዛ ጎጃም ችክ የሚያስብለኝ ነገር የለም። እንደነገርኳችሁ ነው። ብዙ ነገር ተስተካክሏል።
አስረስ ማዕረይም ልክ ገብቷል። የአማራ ፋኖ አንድነቶች ላይ እየደወለ መከራ ያበላቸው የነበረ አንድነቱ እንዳይመጣ እንቅፋት ያደርግ የነበረ ሰው አሁን ቅበሩኝ፣ ሄሎ ወሎ፣ ሄሎ ጎንደር፣ ሄሎ ሸዋ፣ ሄሎ ቅበሩኝ፣ አንድ እንሁን፣ በቃ ፈጣሪ ነው። ዘመነ ካሴ መሪ ሆነው የመረጡትን እንዳይመረጥ ያደረገ እሱ ነው። መሪ አድርገው መርጠውት ዘመነ ካሴ የአማራ የሶስቱ መሪ ሆነው የመረጡትን እንዳይመረጥ ያደረገና ይፋ እንዳይሆን ያደረገ። አሁን ግን የተለያዩ ፍላጎቶች እየመጡ ስለሆነ የቀደመው ነገር ይኑር አይኑር ባላውቅም እድሉን የዘጋ የዘመነ ካሴን እድል የመሪነት እድል የዘጋ ሰው ነው አስረስ ማዕረይ ማለት። እና በጣም ከባድ ነገር ነበር የመጣው። ነገር ግን አሁን ገሌ መራ አይደለም፣ ተነጋግረው መሪ የሚባለውን ራሳቸው መርጠው ወደፊት ይሄዳሉ። ጎጃም ሰከን ብሎ መነጋገር ጀምሯል። የደከሙትን በብርቶች መቀየር፣ ተቋማዊ አደረጃጀትን መፍጠር፣ የሚዲያ ላይ ሰበር ዜና ከማምረት ወደ መሬት ወርዶ ታጋይ መጠርነፍ፣ መሬት ረግጦ መታገል ነው የሚበጀው በማለት ወደዛ ገብተዋል። ይህንን ካላደረጉ ጨክኖ መነጋገር ካልጀመረ ጎጃም ውስጡንም ካላጠራ ብአዴንን የወያኔ ቅጥረኛን የሻዕቢያ ቅጥረኛን የብልጽግና ቅጥረኛን የአገው ሸንጎን ቅጥረኛ የስኳድን ቅጥረኛ መቼም ጎጃም ላይ ውሃው ያመጣባቸው ጣጣ ቀላል አይደለም። የአባይ ወንዝ ያመጣባቸው ጣጣ ቀላል አይደለም። ምዕራባውያኑም አረቦቹም የሀገር ውስጡም ተፈልፍሎ ጎጃምን አንቆ የያዘው በዚህ ምክንያት ነው ማለት ነው። ስለዚህ ጎጃሞች ግን ብልሆች ናቸው። የሊቃውንት ሀገር ነው፣ የምሁራን ሀገር ነው። መነጋገር ማውራት ይችላሉ። እንደገና ደግሞ ጥሬ ሀብቱን ራሱ ይዘው የሚነጋገሩ ሰዎች አሉ። እነሱን ሰዎች ደግሞ ሆዳቸውን መቀነስ አለባቸው። እርሻ ላይ የተሰማራ የፋኖ ቡድን አለ፣ ጦርነቱ እንዳያልቅ የሚፈልግ ከኬላ የሚሰበስበውን ብር ይዞ ጦርነቱ እንዳያልቅ የሚፈልግ፣ ጦርነቱ ካለቀ መግቢያ የለኝም ቶሎ ጥሪት ሊያዝ የሚል አለ። እነዚህ ሁሉ እዚሁ ጎጃም ጮቄ ላይ ሆኜ በስም በቦታ እየጠቀስን እንሄድባቸዋለን ማለት ነው። እንግዲህ አሁን ከሰሞኑ በጎጃም ምድር በባህር ዳር ኦሮሞማ አገዛዝ እየሄደበት ያለውን መንገድ አይታችኋል። እሱን እሑድ እመጣበታለሁ። እነ ሲሳ አዶዬ ነው የሚባለው እየሰሩ ያሉትን ነገር እመጣበታለሁ። ይሄ ምክክር ኮሚሽን የሚባለው ለምን እንደተፈጠረ እንዴት እንደተፈጠረ አብይ አህመድን የፈጠረው ሰውዬ አብይ አህመድን ይዞት የመጣው ሰውዬ በነገራችን ላይ ትግሬዎችና የደቡብ ሰውዬ ናቸው ጠፍጥፈው አብይን ይዞ የመጡት። እሱን ክፍል ሁለቱን እስከዛሬ ቋጥሬ የነበረውን እሑድ ዕለት ጨርስላችኋለሁ። እንግዲህ የሰሩትን ፖለቲካ አይታችኋል። የምክክር ኮሚሽኑ በኦሮሚያ በአዳራሽ ውስጥ ነው ናዝሬት፣ በአዲስ አበባ በየቀበሌው አዳራሽ ነው፣ በደቡብ በየአዳራሹ ነው፣ በምናምን በየአዳራሹ ነው። ባህር ዳር ላይ ግን በአደባባይ ነው ያደረገው። በአደባባይ አድርጎ ሲቀልድባቸው ነው የከረመው። ይሄ የጎጃም ፋኖን የለም ፋኖ ሞቷል፣ ፋኖ ጠፍቷል የሚል መልእክት ለማስተላለፍ እና አብይ አህመድ የወሰዱት እና አረጋ ከበደ የወሰዱት ነገር ስለሆነ ይህን መጠንቀቅ ያስፈልጋል። እንግዲህ አሁን መቅደም ያስፈልጋል። ጎጃም እንደ ቆቅ ንቁ መሆን አለበት። ሳይቀደም መቅደሙ ተገቢ ነው። በተለይ አሁን እየመጣ ካለው የክረምት ወቅት በፊት ኦሮሞማው ያለ የሌለ ኃይሉን አሰባስቦ ከእርዳታም ከእገታም ያገኘውን ገንዘብ ወደ ቱርክ ልኮ ከኤምሬትስም ከእስላም ሀገሮች ድሮንና የድሮን ቦምቦችን ተተኳሾችን ገዝቶ አምጥቷል። ስለዚህ አንዳች ነገር መሞከሩ የማይቀር ነው። እናም ጎጃም፣ ጎንደር፣ ወሎ ሁሉም ተቋማዊ አንድነትን አጠንክሮ ውስጣቸውን በመመርመር በእርቅ የሚፈቱትን በእርቅ በውይይት የሚፈቱትን በውይይት በቅጣት የሚፈቱትን ደግሞ በቅጣት ፈቶ አንዱን በመቀየር በመበወዝም ጭምር መዘጋጀት እንዳለበት እመክራለሁ። በተለይ እንደ ጥቆማ ያህል ባህር ዳር ዙሪያ ያላችሁ በጣም ተጠንቀቁ። የፋኖ ኃይሎች በጣም እየተሰለላችሁ ነው። በመኪና ሲቪል ለብሰው የሚሰልሏችሁ አሉ።
አዋዋላችሁን፣ ዝርክርክነታችሁን፣ ቆፍጣናነታችሁን፣ ጀግንነታችሁን እያዩ ሲቪል የለበሱ ያገዛዙ ኃይሎች እየሰለሏችሁ ስለሆነ በጣም ተጠንቀቁ። ዛሬ ውጊያው የት እንደሆነ ባላቅም በጣም ቁስለኛ ወደ ባህር ዳር መጥቷል። የመከላከያ ቁስለኛ ማለት ነው። የጎጃም ጀግንነቱ፣ ወንድነቱ፣ ተናዳፊነቱ እንዳለ መሆኑ መዘንጋት የለበትም ማለት ነው። ወደ ሸዋ ስንመጣ አባት ሀገር ሸዋ የሚዬ ምኒልክ ሀገር ማለት ነው። የፋኖ አንድነቱን ከጫፍ መድረስ በሸዋም ከባድ አቧራ አስነስቷል። እንደ ሸዋ ደግሞ በጣም የታነቀ እንደ ሸዋ የተጎዳ እንደ ሸዋ ፍዳና መከራ ያየ የለም ማለት ነው። ምክንያቱም ለአዲስ አበባ ለ4 ኪሎ ቅርብ ስለሆነ ሩቅ ያለው የጎንደር ስኳድም ከወሎም ያለው ከጎጃምም ያለው ብአዴን አይኑን የመተረውና ያስቀመጠው እዛ ነው። ኦሮሞማውም ጭምር ደግሞ ፋኖ ነኝ ብሎ የፋኖ ልብስ አልብሶ የፋኖ እንደ ፋኖ አድርጎ የገባው ሸዋ ነው። ሸዋ እንግዲህ በብዙ ትግል በብዙ ፍትጊያ መሃል አቧራውን እያራገፈ እዚህ ደርሷል። የመጨረሻ የዋንጫ ጨዋታ አላቸው። እንግዲህ በኦሮሞማው ኃይል የሚታገሰው የአማራ ፋኖ ሸዋ እዝ ጠቅላይ ግዛት እዝ የነበረው የነ መከታው ማሞ የነ አቤ ጢሞ የነ እስክንድር ነጋው ቡድን ያው እንዳያችሁት ነው። እኔም ሽማግሌ ሆኜ 1 ወር ሙሉ አካባቢ ዛኔ ከረምኩት ራሳቸው ጠርተው ማለት ነው አይቻቸዋለሁ። የነ መከታው ቡድን ውክልና የሰጡት መጨረሻ ላይ ለፓስተር ዮናስ ነው። የነሱ ተደራዳሪ የነበረው ፓስተር ዮናስ ነው። እርቁ ካለቀ በኋላ 5 አመቻች ኮሚቴ ሽማግሌ ተመርጦ ያ ሽማግሌ እንዳይሰበሰብ ያደረገው እነ መከታው የመደቡት ፓስተር ዮናስ ነበር ማለት ነው። ፓስተር ዮናስ ነበር። ፓስተር ዮናስን እንግዲህ በሽማግሌዎችን ፊት ነግሬዋለሁ። መጨረሻ ላይ ፓስተር ዮናስ ምንድነው ያለኝ? ዘመዴ ተዋቸው ባክን፣ እኛ እንደውም የምን ንግግር ነው የሚያስፈልገው? ግማሽ ቀን አይፈጁብንም። እነዚህን የነ አርበኛ ማን ነው የናሰግድን ቡድኖች እስከ በረህት ድረስ ግማሽ ቀን አይፈጅብኝም፣ ምንም አይፈጅብንም ነው ያለኝ። እንግዲህ መረጃው ስላለኝ ነው የማወራው። ይሄን ያወራልኝ ደግሞ በትልልቅ ሰዎች ፊት ነው ያወራልኝ። ከዛ በኋላ እኔም መልሼ ነግሬዋለሁ ማለት ነው። ኃይል እግዚአብሔር ነው፣ ነገሩ አልቋል። አንተ ጴንጤ በመሆንህ የአማራ ፋኖ አንድ እንዳይሆን አድርገሃል። ዘርህን አላቅም፣ አማራቱን፣ ኦሮሞ፣ ትግሬቱን፣ ጉራጌ አላውቅም። ነገር ግን በምን ምክንያት እነ እስክንድር እነ መከታው አንተን እንደመደቡ አላውቅም። የናካቸው ጉድ ይሰሩሃል። ለሽምግልና ብትፈልግ እንኳን አታገኛቸው። ሰው ያልቅ ይሆናል፣ ህዝብ ያልቅ ይሆናል። ግን በዚህ ሁኔታ ሸዋን አታሸንፉትም፣ ሽባ አታረጉትም አልኩት። ወዲያው አርበኛ አሰግድን አዋርደው አዋክበው ሰድበው እንደ አማራ ሳይሆን እንደ ሌላ አዋርደው ለመንግስታቸው አሳልፈው ሰጥተውታል። ከዚያ በኋላ በእነ ኢንጂነር ደሳለኝ ነው የተመራው። እነ ኢንጂነር ደሳለኝ ግን በጥሩ ሁኔታ ይዘውታል። ሸዋ ከባድ ነገር ቢገጥመውም አሁን በጣም ጥሩ ነገር ነው የመጣው። ከብዙ ሰዎች ጋር ነው የተጣላሁት በሸዋ ጉዳይ። አንተ አንቺ ተባብዬበታለሁ። ብዙዎችም የተሰደብኩበት ነው። ልክ እንደ ጎጃም የተነቀፍኩበት ነው። በሸዋ ጉዳይ የጎንደር ስኳድ ተራው ሳይደርስ ነው የሰደበኝ። ወሎ ያለው የውሃቢያ ቡድን ነው የሰደበኝ። ጎጃሞች በሸዋ ጉዳይ አልሰደቡኝም። ምክንያቱም ያው በጣም ደጋፊዎቼ ነበሩ። መጨረሻ ላይ ያዘጋጀውላቸውን ስለማያውቁ በጣም ደጋፊዎቹ ነበሩ። እስክንድርም ደግሞ እንደ ተፎካካሪ ስለሚቆጥሩት እነሱ የግል ጣጣቸውን እስክንድር ላይ ማራገፍ ስለሚፈልጉ እነ አስረስ ማዕሬ ብዙ አይናገሩኝም ነበረ። ግን እግዚአብሔር በሚያውቀው ሁሉን ነገር በታሪክ በሚቀመጥ በሰነድ በተያዘ መልኩ ሄደን የሸዋ ትግል አሁን አፍጥጦ መጥቷል። በሸዋ ማን አጨናጋፊ እንደሆነ ህዝቡ ሁሉ አውቋል። የእስክንድር ሚና ተለይቶ ታውቋል። የነ መከታው ማሞ ሚና ተለይቶ እንትን ብሏል። አንድነቱ በተለይ ዘመቻ አንድነት የሚባለው መምጣት ድብልቅልቁን
አውጥቶታል። የሚይዙትን የሚጨብጡትን አሳጥቷቸዋል። የጀነራሉም ወደ ጀነራል ተፈራ ማሞ ወደ ሸዋ መግባት ከዚያም በኋላ ወታደራዊ ኃይሎች ወደ ሸዋ መግባት ከዚያም የሸዋ ፋኖን የአማራ ፋኖ በሸዋን በዲሲፕሊን እንዲመራ ወታደራዊ ቁመና እንዲኖረው ስልጠና እንዲወስድ ምን እንዲወስድ መደረጉ የእነ መከታው ቡድን ውስጥ የነበሩት ኃይሎች ወደ እውነተኛው ቦታ መምጣት የሰባ ለሰባ የምናምን እነዚህ ሰዎች ሁሉ መምጣት የአማራ ፋኖ በሸዋን ጠንክሮ እንዲወጣ አድርጎታል። እሳቱ ከባድ ነው፣ ወቀጣው ከባድ ነው፣ ፍላጎትና ግፊቱ ከባድ ነበር እና ነገር ግን ይህን ከባድ መስመር እያለፉት ነው። እኔ ጎንደሮችም ሲጠሩኝ ሸዋዎችም ሲጠሩኝ ብቻዬን አልሄድኩም። ጎንደሮች ሲጠሩኝ የሁለቱም አካላት አሜሪካን አሉ። አንደኛው የነ ሀብቴ ደጋፊ የነ ደረጀ ደጋፊ በአንድ ወገን ሆኖ ይደውላል። የአንደኛው የነ ባዬ ደጋፊ በአንድ ወገን ሆኖ ይደውላል። እኔ ደግሞ ካህናትን ምስክር አድርጌ ዲፕሎማቶችን ምስክር አድርጌ እነሱ ታዛቢ ካህናቶቹ በጸሎት ከፋች ሆኖ ነው ያንን ሁላ ጊዜ ያሳለፍኩት ማለት ነው። በሸዋም እንደዛው ነው ያደረኩት። አንደኞቹ እነ መከታው ጋር ይደውላሉ የነ መከታው ደጋፊ፣ አንደኞቹ ደግሞ እነ ጋሻ አሰግድ ጋር ይደውላሉ። እኔ እዚህ ሶስቱም ይቀርጻሉ፣ መሬት ላሉ ይቀርጻሉ፣ እኔም ቀርጻለሁ። ሰነዴ ነው፣ ታሪኬ ነው። እከሰሳለሁ። ነገር እንዲህ ብሎ እንዲህ አድርጎ ተብሎ እከሰሳለሁ። እነ አምባሳደር ብርሃነ መስቀልን እነ ልጅ ተድላ መላኩን እነ ኤልያስ ክፍሌ ይህንን በማመቻቸት በማገናኘት ሌሎችም የሚሰሙ ሰዎች በማድረግ ነው ስናደርግ የነበረው። በጥሩ ሁኔታ ነው የጨረስነው። ስናገር ውሸት የሚለኝ ይምጣ። በንግግራችን ወቅት 5 ሰዓት 6 ሰዓት ነው ቀረጻው፣ 5 ሰዓት ነው 6 ሰዓት ውይይቱ። አንድ ወር ቆይቻለሁ ሁለቱም ጋር 2 ወር። አንድም ቀን ዘመድኩን በነበረ ጊዜ የነበረ ነገር ነው ተብሎ በሚዲያ ወጥቶ አይታችሁ አታውቁ። ምክንያቱም ጥንቃቄው ከባድ እኔም አላወጣሁም፣ ሌሎችም አውጥተው እንዲህ ነው አላሉም ማለት ነው። አሁን እንግዲህ ሸዋ የነመከታው ቡድን እየተናደ ሲመጣ በነ እስክንድር ነጋና መከታው ማሞ ቡድን ስር የነበረው ግዙፉ 70 ፋኖ ከነርሱ ተለይቶ ወጥቶ ወደነ ኢንጂነር ደሳለኝ የአማራ ፋኖ በሸዋ ጠቅልሎ መግባቱን ተከትሎ በንዴት የመጣ ጦርነት መጥቷል። የነ መከታው ማሞ ቡድን ከመበሳጨቱ የተነሳ ጊፍት የሚባለው ላይ በአይዞ ሻሙራና በሳሲት ተነስቶ ወደ ካሲማ ወይም በዙ የመጣ ነበር። በዙ የመጣው ጦር 12 ሰዓት አካባቢ ነው የጀመረው ውጊያ። አንድ ሻለቃና የብርጌድ መሪያቸው በአማራ ፋኖ በሸዋ በጦርነቱ ላይ ተገድለው በህብረተሰቡ ሌሎችም ወታደሮች ተቀብረዋል። ቁስለኞችም አሉ። የመጀመሪያው ቀን 32 ከዛ 60 አሁን ወደ 100 ምናምን ምርኮኞችም በየቦታው ተይዘዋል። እነ መከታው ማሞ እነ ፓስተር ዮናስ እነ እስክንድር ነጋ ልክ እንደ አርበኛ አሰግድ እንደፈጥጣቸዋለን ብለው የመጡት የመከላከያው ሰራዊት በብሬንና በዲሽቃ ሽፋን እየሰጣቸው ነው የሄዱት። በጣም የሚገርም ነው። በጣም ሽፋን እየሰጣቸው ነው ውጊያውን ያደረጉት። ነገር ግን አሁን ሸዋ በተለየ ሁኔታ ከጀነራል ተፈራ ማሞ ሌላም ወታደራዊ ባለሙያዎች ወታደራዊ ሊቃውንቶች ሸዋ ስለገቡ እነ መከታው ማሞ በለመዱት በገበሬ ሰራዊት በሽፍታ መንገድ ሊቋቋማቸው አልቻሉም። እንግዲህ የእስክንድር ጦር በአብሪ አማካኝነት ከሌሊት 6 ሰዓት ላይ ነው ቦምብ በመጣል ውጊያውን የጀመረው። ውጊያውን ሌሊቱን ሙሉ ቀጥሎ በእዞ በኩል ያለው ጦር ወደኋላ አፈግፍጎ ሲመለስ፣ በሌላው ግንባር ያለው ግን ተፋጦ ተቀምጧል ማለት ነው። ይህን አስመልክቶ የአማራ ፋኖ በሸዋ በታሪኩ ለመጀመሪያ ጊዜ ቆፍጠን መረር ያለ መግለጫ አውጥቷል። ያውም የአህፋድ ገረዶች እና ቅጥረኞች በማለት ወጣ ያለ መረጃ መግለጫ አውጥቷል። መግለጫው ቪዲዮ ደርሶናል። የቴክኒክ ክፍሉ የሚደርስልህ ከሆነ አንዴ መግለጫውን ሰምተን መምጣት እንችላለን።
መግለጫውን ሁላችሁም ስሙ። የሸዋ ፋኖ በነ መከታው ማሞ ላይ መግለጫ አውጥቷል። የአማራ ፋኖ በሸዋ ቪዲዮ ደርሶናል። ቪዲዮ ካለ ላክላችሁ፣ ሁላችሁም ስሙት። ቀን 30/07/2017 ዓ.ም ከ7/7 ለጦርና ከአማራ ፋኖ በሸዋ አፄ ይኩኖ አምላክ የተሰጠ የጋራ መግለጫ። ክፍለ ጦራችን 7/7 እና የአፄ ይኩኖ አምላክ ክፍለ ጦር የአማራን ህዝብ ሞት፣ እንግልት፣ ስቃይና እስራትን በመቃወም ከብልጽግና መንግስት ጋር ፖለቲካዊ የትጥቅ ትግል ከሌሎች የፋኖ መዋቅሮች ጋር በጋራ በመሆን እየታገልን እንገኛለን። ከዚህም በተጨማሪ በጠላታችን ላይ የበላይነት ለመውሰድ በአጭር ጊዜ ትግሉን ለመቋጨት እንደ ሸዋም ሆነ እንደ አማራ አንድ ወጥ ተቋም ለመመስረት ከተለያዩ የፋኖ መዋቅሮች ጋር ንግግር ስናደርግ መቆየታችን ይታወቃል። በዚህም ስናደርገው በነበረው የአንድ እንሁን ጥሪ ለተከታታይ 15 ቀናት የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲነጋገሩ መቆየታቸው ይታወቃል። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከጫፍ የደረሰውን የአንድ እንሁን ውይይትና ስምምነት አፍርሶና ትቶ ወደ አማራ ፋኖ ህዝባዊ ድርጅት ተጠቃለሉ። ይህንንም ተከትሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውነተኛ ታጋዮችን በጠላትነት በመፈረጅ ከብልጽግና ሰራዊት እና ከሸኔ ጋር በመሆን እርስ በርስ ሲያዋጋን ቆይቷል፣ እየወጋንም ይገኛል። ለአብነት ያክል ብንጠቅስ ሰኔ 23 2016 ዓ.ም በይፋት ቀጠና በማጀቴ አካባቢ የሚንቀሳቀሰውን በአማራ ፋኖ አፄ ይኩኖ አምላክ ክፍለ ጦር ላይ በማዝመት የአማራ ፋኖ በሸዋን ዋና መሪውን እንዲያጣ አድርጎታል። ንብረትም ዘርፏል፣ አውድሟል። በህዝቡም ሆነ በጦሩ ላይ የማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ኪሳራ አድርሷል። ንጹሃንን ደብድቧል፣ ረሽኗል። ከዚህም ጥፋቱ ባለመማር የአማራ ፋኖ ህዝባዊ ድርጅትን አሰራር ለህዝብ እንደማይበጅ ተረድተንና የድርጅቱን አሰራር ተቃውመን ከድርጅቱ ራሱን ባገለለችው 7/7 ክፍለ ጦር ላይ እሷ ዋና ጠላት እየተፋለመች ባለችበት ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ብሎ ራሱን በሚጠራው ድርጅት ጦርነት ከፍቶበታል። አመራሮችንም ታግተውበታል። በማስገደድም 7/7 ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። ድመት መልኩሳ አመሏ አትረሳ እንደሚባለው ብሂላዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በ29/07/2017 ዓ.ም ለ30 አጥቢያ ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ፣ በጭንብሬ፣ በጊፍቶ እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል። በዚህም ውጊያ ንጹሃኖችን ተሰውተዋል። ይህንንም ተከትሎ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ጋር ተናቦ የሚሰራው የብልጽግና መራሹ የአብይ አህመድ ገዳይ ቡድን ከኩኬለች በመነሳት ወደ ተጉለት ካሴማ በመንቀሳቀስ በመናበብ በህዝብ ላይ በአማራ ፋኖ በሸዋ ላይ ጥቃት ከፍቷል። ይህንን ተግባራቸውን ደግሞ አብረው ለመስራታቸው ማሳያ ስለሆነ ለሚመለከተው ሁሉ የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በተለያየ ቦታ የምትገኙ የፋኖ መዋቅሮች በሙሉ ይህንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንድታወግዙ ጥሪ እናቀርባለን። ሁለተኛ፣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ለምትገኙ የፋኖ ሰራዊት በሙሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተሳሰብና አመለካከት ጎጃም፣ ጎንደር፣ ወሎ እና ከፊል ሸዋን ትቶ ህዳር እንደማያደርሰን በማወቅ በመረዳት የእርስ በርስ ውጊያን በመቃወም እንደ 7/7 ክፍለ ጦር በአቋም ነጥላችሁ በመውጣት ወደ ትክክለኛው መዋቅር እንድትመጡ ጥሪ እናቀርባለን። ሶስተኛ፣ ለመላው የአማራ ህዝብ በውጭ ዓለም ለምትገኙ የአማራ ፋኖ ደጋፊዎች፣ የሚዲያ አካላት በሙሉ በተለያየ ቦታ በሚንቀሳቀሱ የአማራ ፋኖ ህዝባዊ ድርጅት ስር ባሉ ፋኖዎች የሚከፍትብንን ጦርነት
እንድታወግዙና በህዝባዊ ድርጅቱ ለአማራ እንደማይጠቅም ተረድታችሁ ለህዝባዊ ድርጅቱ የምታደርጉትን ድጋፍ በማቋረጥ እውነተኛ የፋኖ መዋቅር እንድትደግፉ ጥሪ እናቀርባለን። አራተኛ ለአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች በመፈራረጅና እርስ በርስ በመጠፋፋት ለማንም እንደማይጠቅም አውቃችሁና ተረድታችሁ ያገታችሁትን የ7 ለ7 አመራሮችና ሰራዊት እንድትለቁ እንጠይቃለን። ነገር ግን ህዝባዊ ድርጅቱ የከፈተብንን ጦርነት የማያቆም ከሆነ የብልጽግና መራሹ የአብይ አህመድ ሰራዊት ከዚህ የበለጠ በድሎናል ብለን ስለማናምን ህዝባችንና ሰራዊታችን ለመጠበቅ ስንል ህዝባዊ ድርጅቱ ለከፈተብን ጥቃት ህዝባችንን ይዘን ራሳችንን ለመከላከል የምንገደድ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለአማራ ክብር በጀግንነት ለተሰዉ ጀግኖቻችን። የአማራ ፋኖ 7 ለ7 ክፍለ ጦር፣ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር። እናመሰግናለን በማለት እንግዲህ መግለጫቸውን አውጥተዋል። እንግዲህ ከዚህ በኋላ ነው በጣም ዝርክርክ ያለ ነገር እየመጣ የሚገኘው። የእነ እስክንድር ቡድን አሸናፊ ሆኖ ይመጣ ዘንድ ከነ ብርሃኑ ጁላ ጀምሮ እነ ዶክተር ዳኛቸው እነ ሲሳይ አጌና የጎንደር ስኳዶች በጣም በብዙ መልኩ ለፍተዋል። የኦሮሞማ ልሳኖች በአጠቃላይ በብርቱ ደክመዋል። ነገር ግን ምንም ማድረግ አልተቻለም። አማራን ማደንዘዝ፣ አማራን ማስቆም አልተቻለም። እነዚህም ደግሞ በጣም ጠንክረው ወጥተዋል። የአፍሪካ ህብረት፣ የንክክር ኮሚሽን እነበለጠ ሞላው አብን፣ የብልጽግናው ብአዴን ሁላ እስክንድር ቢሉም አማራው ግን እግራችሁን ብሉ በማለት ትግሉን ቀጥሏል። አፍቃሪ እስክንድሩ የኦሮሞማ መከላከያም ከነመከታው ማሞ ወገን ሆኖ እንግዲህ እንደሰማችሁት በሞርታር ጭምር ሽፋን ሲሰጣቸው እንደነበር ነው የተነገረው። የአማራ ፋኖ በሸዋ ከነመከታው ማሞ ጦር አዳዲስ መሳሪያና የታሸገ ንብረትነቱ የሀገር መከላከያ ሰራዊት የሆነ የብሬን ጥይቶች ሁላ መማረኩን ነው የደረሰ መረጃ የሚያሳየው ማለት ነው። ይሄ ነገር እንግዲህ በጎንደርም እነደረጀ በቶሎ የህዝብን ጥያቄ ሰምተው ካላመጡ ባልናገረውም ብናገረውም የማይቀር ነው። ሟርት አይደለም። አጼ ቴዎድሮስ ያስፈልጋሉ። በቃ ጎንደር ውስጥ አጼ ቴዎድሮስ በምንድን ነው የሚታወቁት? ጨፍልቀው ነው አንድ ያደረጉ። ጨፍልቀው 300 ዓመት ተበታትና የነበረች ሀገር በጉልበት ነው አንድ ያደረጉት። ስለዚህ ደረጀን ስለወደድከው፣ ሀብቴን ስለወደድከው፣ ባየን ስለወደድከው፣ ከበደን ስለወደድከው አይደለም። አሁን ወደ አንድነት መምጣት ግድ ነው። አፈንግጬ እንዘጭ እላለሁ። ከዚህ በፊት የጦር ልምድ አለኝ ከዚህ ምን አይሰራም። ወደ አንድ ጎጃም እንደዛ ነው ያደረገው። ኮሎኔሉን አሳስተውት ያደረጉትን ታውቃላችሁ። ይሄ ማን ነው ማስረሻ ያደረጉትን ታውቃላችሁ። ጎጃም በአንድ ቤት አንድ አባወራ መኖር አለበት በሚለው ህግ አሁን በጎጃም አንድ አማራ ፋኖ ነው የሚያራ። ጽድቁም ኩነኔውም ኃጢአቱም ጽድቁም ገነቱም ገሃነሙም መንግስተ ሰማያቱም ሲኦሉም የሚጠየቅበት መሪው ዘመነ ካሴ ድርጅቱ የአማራ ፋኖ በጎጃም አለቀ። ጎንደር ግን እኔ አይደለሁም የደረጀ ቡድን ነው፣ እኔ አይደለሁም የሀብቴ ቡድን ነው፣ እኔ አይደለሁም የለም። ያ ተጠያቂነት የሚጠፋው ወደድክም ጠላህም ልዩነቶችን አጥብበህ ስትመጣ ነው። ወሎም እንደዛው። አሁን ወሎ ጥሩ ነገር ይዘዋል። እነሱም ወሎ የሚባለውን አካባቢ ማስከበር የግዴታቸው ነው። ሲፈልግ በውድ ሲፈልግ በግድ አንድ ይሆናታል ማለት ነው። ይሄንን ሌላ ሰው አይነግራችሁም፣ እኔ ነኝ የምናገረው። እኔ ስር ይላችኋል። ይሄን ስናገር ስር ይላችኋል። ጨካኝ መሆን ብቻ ነው የሚያስፈልገው። አለቀ። ጎጃም መጨከኑ ጠቀመው እንጂ አልጎዳው። ጎንደርም እንደዛው። እገሌን ስለምወደው ቋራ ነው ደባት ነው ምናምን የሚባል ነገር የለም። ጎንደርን የወደደ አንድ ነው የሚሆነው። ጎንደርን ያልወደደ መንዘላዘል የለመደ በየጎኑ ሳንቲም መለቃቀም የለመደ በህግና በስርዓት ውስጥ መመራት ያለመደ ሽፍታ፣ ዘራፊ፣
ህዝብን የሚያስለቅ የህዝብን መከራ የሚያረዝም ምንድን ነው እሱ? ለምን የፈለገው ምን ስለሆነ ነው? ልክ ነው ማግባት አንድ በአንድ እንኳን በዚህ በነፃነት ትግል ውስጥ ይቅርና በሰፈር በተራ አስከባሪዎች ዘንድ ፒያሳ ሂዱ፣ መርካቶ ሂዱ፣ በሰፈራችሁ አንድ የሚከበረው አንድ ዱርዬ በቃ አለቀ። አንድ ዱርዬ፣ ሁለት ዱርዬ አለቃ አይሆንም። አንደኛው ማናፈጥ አለበት። በቃ ማናፈጥ ከቻለ ያኛው አቅሙን አውቆ አይ እኔ አልችልም፣ ተስማምተን ፒስ ምናምን በቃ አንተ መራ እኔ ያው ትበጭቅልኛለሽ ምናምን ብሎ ይገባል። ካልሆነ ግን ጥርሱም ብሎት ድዱም ብሎት በቴስታ በፌሮ ልክ አግብቶት ነው አንደኛው የሚነክሰው። በዱርዬ በመጽሐፈ ዱርዬ እንኳን ሁለት እንትን የለም። በአጋንንትም ደግሞ ሁለት አጋንንት አንድ ሰው ላይ ንጉሶ ነው አይሮ ሰራዊቱን አስከትሎ ይገባል እንጂ ሁለት ሌጊዮኖች በአንድ ሰው ውስጥ አጋንንት ሆነው አይቀርቡም ማለት ነው። አለቅ። ሁለት መንግስት የለም፣ መንግስት አንድ ነው። ሁለት አባወራ የለም፣ አባወራ አንድ ነው። ይሄ ልክ ሌላ ባህል አይደለም። በሙስሊም ባህል በአንድ ቤት ውስጥ አንድ አባወራ ለአራት ማወራዎች ሊኖር ይችላል። ግን በዚህ በሀገር ደረጃ በክርስትና ደረጃ ግን እንደዛ አይሰራም። በአንድ ክልል በአንትን ነው ያለው ማለት ነው። ይሄ ደግሞ የምርጫ ውድድር አይደለም። የምርጫ ጊዜ ፓርቲ ማቋቋም ይቻላል። ጎንደር ውስጥ ማንትስ ፓርቲ፣ እናት ፓርቲ፣ እህት ፓርቲ፣ ወንድም ፓርቲ፣ አብን፣ ድብን ምናምን እያለ ማቋቋም ይችላል በመንግስት ተመስርቶ ማለት ነው። አሁን ባለው ሁኔታ ግን አንድ አታጋይ ድርጅት በየጠቅላይ ግዛቱ ከዛ ደግሞ ሁሉንም አንድ የሚያደርግ ያስፈልጋል ማለት ነው። እና እገሌን ስለምትወዱት እገሌን ስለምታፈቅሩት ምናምን ሳይሆን አጼ ቴዎድሮስ ያስፈልጋል። ቀጥቅጦ አንድ የሚያደርግ ልክ የሚያገባ በቃ የሚያስነጥስ እንደ ቢስማርክ ጀርመንን ቢስማርክ እንዲህ ነው ያደርጋት። ጆርጅ ዋሽንግተን እንደዚህ ነው ያደርጓት። አሜሪካ አንድ የሆነችው ተቀጥቅጦ ነው። ፈረንሳይ አንድ የሆነችው ተቀጥቅጦ ነው። ጀርመን ተከፋፍሎ የነበር ተቀጥቅጦ ነው። ኢትዮጵያን እና አጼ ምኒልክ እና አጼ ቴዎድሮስ አንድ ያደረጓት ልክ አግብተውት ነው። ይሄ የመንደር ሽፍታውን ጎጠኛውን በየመንደሩ ግብር እየሰበሰበ የነበረውን ወደ አንድ ማዕከላዊ መንግስት አምጥተው ነው። እሺ ያለውን ካሮት እየሰጡ እምቢ ያለውን ደግሞ በአርጩሜ ልክ እያገቡ አሁን ላይ ምኒልክ እንዲህ ነበር፣ ቴዎድሮስ እንዲህ ነበር አይደለ። እነሱ ይሄን አድርገው ነው ልክ አብይ እንዳደረገው ወያኔዎቹ ሲያፈነግጡ የት አባ ነው የምታፈነግጠው ብሎ ሄዶ ልክ አገባ ገረፈ ማለት ነው። ያንን ያልደገፈው እኮ የለም። ወያኔ ኢትዮጵያን አፈርሳለሁ ቅብጥሮ ሲባል አብይውን ሰይጣን ይሁን ኢትዮጵያን የሚመራው አካል የታባ ነው ብሎ በአንድ ሀገር አንድ መንግስት ነው ያለው። ይሄ የሚደገፈው እንደዚህ መብሰል ያስፈልጋል። ስለዚህ በአማራ ፋኖ አደረጃጀት ውስጥ አንድ ነው መሆን ያለበት ማለት ነው። ይሄንን ካላደረጉ እንትን የሚባለው ይሄ ውጭ ያለው ዶላር የሚልከው እንትን ገና ለገና በስተርጅና ከታክሲ ሹፌርነቴ ከውሻ አናፋሽነቴ ከፓርኪንግ ምንትስነቴ የመጦሪያ ጊዜን ሚኒስትሮኜ ፋኖ ገሌን ይዤ የገሌ ዘመድ ነኝና ምናምን ብሎ እዚህ ከረባቱን አጥቦ የተቀመጠ አለሌ እሱ እየተሰማ መሆን የለበትም። በአማራ ላይ መከራ እየበዛ ነው። ትምህርት ቤት ተዘግቷል። ተማሪዎች ተዘግቷል። መነገድ አልተቻለም። ሐኪም ቤት የለም። ትምህርት አስተማሪ የለም። ሁሉ ስጋት ነው። ሁሉ ነገር ምርት ቀንሷል። መሬት ጦም አድሯል። ገበሬ እየተገደለ እየተሰለበ እየታረደ ነው። ይሄ መከራ የሚረዝመው አንድነት ካልመጣ ነው። አንድ ከሆኑ ይቀንሳል፣ አንድ ካልሆኑ ይረዝማል። ስለዚህ ህዝቡ ትንሽ ቆይቶ ሁለቱንም ይዋጋል ማለት ነው። ፋኖውንም ይዋጋል፣ ገዢውንም ይዋጋል። አማራ ደግሞ ይችልበታል። ይሄን ማድረግ ይችልበታል። ስለዚህ የአማራ ፋኖን ቢባል ለራሱ ሲል ወደ አንድነት መምጣት አለበት። የህዝብን መከራ ለመቀነስ ሲባል ማለት ነው። የአማራ አሁን የተያዘ ትሬንድ አለ። እዚህ የጎንደር ስኳዶች የያዙት ማለት ነው። ደውለውልኛል። ለእኔም ደውለው እንዴት ከትግሬ ጋር ይሰራል፣ እንዴት ከኤርትራ ጋር ይሰራል፣ እንዴት ከምናምን ጋር ይሰራል ብለውኛል። ይሄንን አንሳልኝ አንድ ጊዜ ወደ እኔ ያምጣልኝ ቴክኒሻን።
እንዴት ከትግሬ ጋር ይሰራል? እንዴት ከኤርትራ ጋር ይሰራል? ብንሞት ከትግሬ ጋር እንሰራ ምናምን ይላሉ። እነሱ ከማጋ እየሰሩ ከኦሮሙማው ጋር እየሰሩ የጎንደር ስኳዶች ከኦሮሙማው ጋር ሰርተው አማራን ከሚያርድ አማራን ከሚገድል አማራን ከሚያወድመው ጋር ፍርፋሪ ለቅመው እየሰሩ ከወያኔ ጋር አንሰራም ከሻቢያ ጋር አንሰራ ይላል። ይሄ ጎንደር ስኳድ ሻቢያን ሄዶ ደጅ እየጠና ፍሬ ስጭኝ እያለ ተተኳሽ ስጠኝ እያለ ምን እያለ ደጅ እየጠና ከሻቢያ ጋር እንዴት ይሰማ ይላል። እነ ደመቀ ዘውዱ ከሻቢያ ጋር የገቡትን የሚሰሩትን እየታወቀ እንዴት ከሻቢያ ጋር ምናምን ይባላል። ለእናንተ ሲሆን ቅዱስ፣ ለአማራ ፋኖ ሲሆን እርኩስ የሚሆንበት ምክንያት የለም። የአማራ ፋኖ የሚደራደርበትን የሚነጋገርበትን ክበቡን አስቀምጦ ሲፈልግ ከሶማሊያ ጋር፣ ሲፈልግ ከሱዳን ጋር፣ ሲፈልግ ከግብፅ ጋር፣ ሲፈልግ ከህንድ ጋር፣ ሲፈልግ ከአሜሪካ ጋር፣ ሲፈልግ ከእስራኤል ጋር የመነጋገር መብት አለው። ሲፈልግ ከወያኔ ጋር፣ ሲፈልግ ከኦነግ ጋር፣ ሲፈልግ ከሸኔ ጋር የመነጋገር መብት አለው። አንተ አትመርጥለትም። ለአንተ ሲሆን ምንም ችግር የለውም። ለአማራ ፋኖ ሲሆን ግን እንዴት እንደዚህ የለም አለቀ። አንተ ወያኔ መንግስትን ሊገለብጥ የመጣ ሸዋሮቢት የደረሰውን የኦሮሞማን ሊያወድም የነበረውን ወያኔን እግሩን ስመ እጁን ስመ ነጮች ፊት ተቀብለ ይኸው መሪ እየተለማመጥክ አብሬ ልስራ እያልክ የአማራ ፋኖ ሲሆን አይቻልም ይባል የለም። እኔ ከወያኔ ጋር ይስሩ እያልኩ አይደለም፣ ከሻቢያም ጋር ይስሩ እያልኩ አይደለም። ወያኔም ሻቢያም ለኢትዮጵያ ጠንቅ፣ ለአማራ ጠንቅ፣ አማራ አሁን ለገባበት ምንድን ነው የሚባለው ረጥ የዳረጉት ሰዎች ናቸው። አሁን ባለው ሁኔታ ግን ምቹን አጋጣሚ ተጠቅሞ አማራ መከላከያ ሲመጣ ብቻ ተተኩሶ ከዛ ተተኳሽ ከሚቀበል አሁን ባለው ሁኔታ እነሱ ኖሯቸው የሚሰጡት ከሆነ ዋይኖት የማይቀበልበት ምንድነው ችግሩ? ለምን የማይቀበለው? ይቀበላል፣ ይቀጥላል። አንተ ስለመረጥክ አንተ ስለጮክ አይደል። እና አሁን የጎንደር አንዳንድ ስኳዶች እኔ ጋር ደውለው ዘመዴ ባለፈው እንትን ያለው በጣም ይቅርታ፣ ግን አሁን በፍጹም እንደዚህ መደረግ የለበትም። ሻቢያ ጋር ሄደው ማን ነው? ዘመነ ብቻ ነው እንደ ሄደው? አዎ ሀብቴ ሄዷል። አዎ ተቀብሏል። አዎ ደረጀ ተቀብሏል። አዎ እነ ደረጀ ሲቀበሉ ጽድቅ እና እነ ዘመነ ሲቀበሉ እርግማን የሚሆንበት ምክንያት ምንድን ነው? ምንም የለም። በተለይ ደግሞ ራሳቸው ከኦሮሞማ ጋር እየሰሩ ማለት ነው። እስቲ አበበን እንስማው። የሸዋ ፋኖ የነ መከታው የነ እስክንድር ቡድን ከማን ጋር እንደሚሰራ እንመልከት። አብዛኛው የትግሬ ሚስት አቅፎ እየተኛ ከትግሬ ጋር ለምን ትሰራለህ ይላል እንዴ! በጣም ያለ መማር ነው። እንስማው። ይሄ አሁን ጺሙን እንደምታዩት ነው። በጣም ተናጋሪ ነው፣ አንደበተ ርቱዕ ነው የሚባል ነው። እንግዲህ አሁን የመከታው ምክትል በሉት እና የእስክንድር ምናምን ስለ አፋድ ስለ እስክንድርና ስለ ምናምን የሚያወራ ሰው ነው ይሄ ሰው ማለት ነው። እና በእነ መከታው ውስጥ ማን እንዳለ እንስማ። ሂድ ቀጥል። እንደ አማራ ፋኖ ሸዋ ጠቅላይ ግዛት ውስጥ እንደ አማራ ፋኖ ህዝባዊ ድርጅት ከኦሮሞ ማህበረሰብ ጋር ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም። ይሄንን ብቻ ያዙልኝ። ይዘናል። አጠቃላይ የአማራን ፋኖ ብትጠይቁት በዚህ ልክ የኦሮሞ ወንድሞቻችን አብረው በጋራ ቲም መሪ፣ ጋንታ መሪ፣ አንተን ሻለቃ መሪዎች እኮ አሉ። ያምቦ ልጆች አሉ ከኛ ጋር፣ ያሰላ ልጆች አሉ ከኛ ጋር፣ የትቼ ሰላሌ ልጆች አሉ ከኛ ጋር። ኦሮሞ ናቸው። አማርኛ እንኳን በቅጡ የማይናገር ልጅ አለ። አሁን እኛ ፍሬን ተኳሻችን ነው። ገብቶት አማርኛ ስለምደማ ለበላ አማርኛ ሰብለ ጽናት ዘጸና ፍሬ ኃይላል አባቶቻችን ደጅ ጸና ፍሬዋን ስለሚበላ ደጅ ጸንቶ ከአማራው ህዝብ ጋር ምን ያክል የኢትዮጵያ ህዝብ እየታመሰ እያለቀ እንደሆነ ስለገባው አብሮ ሞቴል ከአማራ ህዝብ ጋር ያድርገው። ሞቴል ለኢትዮጵያ ከሚታገለው ለኦሮሞም ለሌሎቹም ብሔር ብሔረሰቦች አስቦ ለሚታገለው ህዝብ ይሁን። አንዲት ነፍስ ነች እንጂ ያለችኝ 10 ነፍስ ብትኖር ለአማራ ፋኖ በሰጠውታ አንድ ቀን በኦሮምኛም በአማርኛም እያጎላደፈ ነው። እንዲህ ልጅ ምን ልታረጉት ነው? ሌላ የተለየ አጀንዳ የለው፣ የተለየ ዓላማ የለው። እኛም ብንሆን ለአማራ ፋኖ
የተለየ ዓላማ የለን። ዓላማችን ቅድም የጠቀስኩላችሁን ብቻ ነው የምንፈልገው። ከደራ ስትመጡ ተሳቃችሁ እንደው እዚህ ላይ እዚህ ቦታ ላይ ሲደርስ ምን ይደርስብኝ ይሆን ብላችሁ አይደለም ደግማችሁ ሰሙታላችሁ። የፖለቲካ ህጉ የሚፈቅደው ኦሮሞ የአማራ ፋኖን መደገፍ ይችላል፣ ትግሬ የአማራ ፋኖን መደገፍ ይችላል፣ ጉራጌ የአማራ ፋኖን መደገፍ ይችላል፣ ወላይታ የአማራ ፋኖን መደገፍ ይችላል። መምራት ግን አይችልም። መተቸት ይችላል፣ መቃወምም ይችላል። አሁን እኔ ደጋፊ ሆንኩ እንጂ መቃወም እችላለሁ፣ መብቴ ነው። ይቃወሙ የለ እንዴ? ስንቱ ይቃወማል እኮ አማራ ሆኖ የሚቃወማቸው አለ። መደገፍ ይችላል። ነገር ግን የቲም መሪ አለ። ተመልከቱ፣ ኦሮሞ ሆኖ አማርኛ አይችልም። የቲም መሪ አለ፣ የጋንታ መሪ አለ። በነመከታው ስር በነ እስክንድር ስር ኦሮሞ ሆኖ የጋንታ መሪ አለ። ኦሮሞ ሆኖ የሻለቃ መሪ አለ። ኦሮሞዎች ናቸው በመከታው ስር ያሉት ማለት ነው። ከአምቦ የመጡ ኦሮሞዎች፣ ከአሩሲ የመጡ ኦሮሞዎች፣ የፍቼ ሰላሌ ኦሮሞዎች ከነማን ጋር አሉ? ከነመከታው ማሞ ጋር አሉ። ከነ እስክንድር ነጋ ጋር አሉ ማለት ነው። ይታያችሁ፣ ቄሮ ይታያችሁ። ኦሮሞ መሪ አማራን ነው የሚመራው። የሸዋ አማራን፣ የይፋትን አማራ ነው የሚመራው። የመራ ቤቴን አማራ ነው የሚመራው። ይሄ እግዚአብሔር መንፈስ ቅዱስ እኔ ስናገር ይልብኝ የነበረው ሰው እግዚአብሔር ደግሞ በቀኑን ጠብቆ ይሄው ያስለፈልፈዋል። መንፈስ ቅዱስ ፊትን ጸፍቶ አንደበትን ከፍቶ ያናግራል። አለቀ። በእነዚህ ኦሮሞዎች ነው የምንመራው አለ። በመከታውና በእስክንድር ጦር ስር ማለት ነው። እነዚህ ሰዎች ምን አይሉም አለ። አማርኛ እንኳን በቅጡ አይናገሩም፣ የማይችሉ ናቸው። ብሬን ተኳሾች እግዚአብሔር ያሳያችሁ። ኦሮሞ በአማራ ምድር በሸዋ ምድር ብሬን ሲተኩስ ከዛ እነ ኢንጂነር ደሳለኝ እናሰግድ ሲመጡ ይሄ ከአምቦ የመጣው ይሄ ከሰላሌ የመጣው ይሄ ከአሩሲ የመጣው አማራን ሊያግዝ አማራ ለኦሮሞ ነው የሚታገለው ብሎ አማራ ለኦሮሞ ነው እንዲያው የሚታገለው ንገሩኝ። እዚህ ጋር ጻፉልኝ፣ እዚህ ቴሌግራም ላይ ጻፉልኝ። ጨርሰናል። አማራ የሚታገለው ኦሮሞን ነፃ ለማውጣት ነው እንዴ? ኦሮሞ የራሱ ነፃ አውጪ ያለው እየታገለ ነው። ሸኔ ነኝ ኦሮሞ ኦነግ ነኝ ብሎ እየታገለ ነው። ንገሩኝ። አማራ አሁን የራሱ ሰዎች አቶ ነው ወይ? ብሬን ተኳሽ፣ ስናይፐር ተኳሽ፣ ዲሽቃ ተኳሽ የራሱ ሰዎች አቶ ነው ወይ? ጋንታ መሪ በምን ሊግባቡ ነው? የአማራ የሰሜን ሸዋን አማራ ጨፍጭፈው እግሩን እንደበረ አስረው እንዳይነቃነቅ አድርገው የገደሉት እነዚህ የነመከታው ማሞ ቡድኖች ናቸው። ፈንዳ ምንም አታመጣም። እኔ የምነግር ነገር እውነቱን ነው። የፈራችሁት ይሄን አይደለ? ከመረጃ ቲቪ የሳተላይት ቴሌቪዥን ያወረዳችሁ ይውረድ ብላችሁ ያላችሁት ይሄን እንዳልናገር ይሄን እንዳላወጣ አይደለ? እናገረዋለሁ፣ አውጣዋለሁ። ይታያችሁ። አንድ የአምቦ ቄሮ፣ አንድ የአሩሲ ቄሮ፣ አንድ የፍቼ ሰላሌ ቄሮ የነመከታው ቡድን አዛዥ ሆኖ ከዛ የአማራ ገበሬ ለአማራ ሲራራ ሰሜን ሸዋን ለማድቀቅ አጣዬን ለማውደም ከሚሴን ለማውደም ጀውሃን ለማውደም ሰሜን ሸዋን ጠቅልሎ ለኦሮሞያ ለማካለል የሚሰሩ ናቸው። እነዚህ የመንግስት ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ያገዛው ቅጥረኞች ናቸው። ገና ማወጣው አለኝ። ገና ማወጣው አለኝ እኔ። አያችሁ ጃል ሀብታሙ ምንድን ነው ያለው ባለፈው? ሂድና ከነ እስክንድር ጋር ከነ ኢንጂነር ደሳለኝ ጋር ጸብ ገብተዋልና ሲሉት እነዛ እና ሜኬላዎች ሂዱና አስከሬናችሁን ቁጠሩ፣ ሂዱና እንትናችሁን ቁጠሩ ረፍርፈንላችኋል ያሉትም ለምን? የአማራ ፋኖን የሚመሩት ጃሎች ስለሆኑ። መከታውም ራሱ ቢሆን እርግጠኛ ነኝ በዘሩ የከረዩ ኦሮሞ ወይ ምናምን ቢሆን አለቀ። አያችሁ የአማራ ፈተናው ከባድ ነው። የአማራ ፈተናው እንዲህ በቀላሉ የሚመጣ አይደለም። አማርኛ በቅጡ መናገር የማይችሉ ሰዎች ናቸው የሚመሩት አለ። ማን ነው እነዚህን የሚደግፈው ያልን እንደሆነ አበበ በለው አዲስ ድምፅ ምን ስለሆነ? እናቱ ትግሬ ስለሆነች፣ የአደይ ልቅሜሊ ስለሆነ፣ የተከዜ ማዶ ስለሆነ፣
ሸዋ ላይ ስለዋሉበት ሸዋን ሽባ ስለሚያደርጉት የነ ኢንጂነር ደሳለኝ ደጋፊ አይደለም፣ የነዚህ ደጋፊ ነው። ማን ነው ደጋፊው? ሀብታሙ አያሌው አፍራሳ፣ ተሾመ አፍራሳ። ሀብታሙ አያሌው ማን ነው? ኦሮሞ። የት የተወለደ? እዛ እንግዲህ ዘሩን ራሱ ነው በመጽሐፍ የጻፈው። ሰዎች እንኳን አይደለም ያመጡበት። የአማራን ትግል የምደግፍ አይደለም አያገባኝም የአማራን ትግል የምደግፈው ሲል የቆየ አሁን የነዚህ ደጋፊ ነው። የነጃል አምቦ፣ የነጃል አሩሲ፣ የነጃል ሰላሌ ደጋፊ ነው። እነዚህ እነዘመነን ይጠላሉ፣ ጎጃምን አምርረው ይጠላሉ። ከሰላሌ የመጣው ፋኖ ግን የነዚህ ብሬን ተኳሽ ነው። ወደ ጎጃም የሚሄድ አማራ ደግሞ ሰላሌ ሜዳ ላይ ይታገታል፣ ይረሸናል፣ ይገደላል። ይህን ደፍረ መነጋገር ነው ያለብህ። ደፍረ መነጋገር ነው ያለብህ። ይህን ካልተነጋገርክ አይመጣም። የሸዋ አማራ አሁን ነቅተ መጠበቅ አለብህ። ገንዘብ ሲፈስ የነበረው ማጋ ነው። እነዚህ ጋር አስታውሳለሁ የሸዋ ግሩፖች እስከ 600 ሺህ ብር ዶላር አዋጥተው በየ15 ቀኑ 30 እና 35 ሺህ ዶላር የሚልኩት ለነዚህ ነበረ። ለነዚህ ደግሞ የሚላከውን ገንዘብ የሚያቀብለው ብልጽግናዎች ነበሩ። የብልጽግና ሰዎች ናቸው የሚቀበሉና የሚሰጧቸው። እነዚህ ሙክታቸውን እየበሉ ሴታቸውን ከአዲስ አበባ እያመጡ የፌክ ተማራኪ ያላቸው ራሱ መንግስት እንዳይነቃ የደቡብ ልጆችን የምድ ልጆችን ያታኩስና የእውነት ለማስመሰል ያስመታቸዋል። የአማራውን ውጭ ያለውን ዶላሩን እየወሰዱበት ዶላሩን እየተጠቀሙበት ከዛ ካሜራ ተገዝቶላቸው ጋዜጠኛ ተመድቦላቸው ራሳቸው እንዲያሰለጥኑ ተደርገው ያ ደግሞ ፕሮፓጋንዳ እየተሰራላቸው የነ መከታው ማሞ ቡድን የነ እስክንድር ነጋ ቡድን በዲያስፖራው ዶላር አብጦ አማራን እርስ በርስ አባቅሶ መንግስት የሚፈልገውን ነገር አድርጎላቸው ነበር። የውሸት ተማራኪዎች ነበሩ። የውሸት ምርኮኞች ነበሩ። የውሸት ይሄ መነገር አለ። አሁን እያዩኝ ነው። ደብረ ብርሃን እያያችሁኝ ነው። እያያችሁ ነው። ደብረ ብርሃን ያላችሁ፣ ሳሲቲ ያላችሁ፣ ራሳ ያላችሁ አሁን ያደረጉት ምንድን ነው? እንግዲህ ወደ ጦርነት ገብተዋል። አሁን እንደ በፊቱ ግን አይደለም። ይሄኛው ቡድን ተጠናክሯል። ህዝቡም ነቅቷል። ቴሌግራም ላይ ለጠፍኩላችሁ ያ እኛን ሽማግሌ ጭንቅላታቸውን የሚበትነው የነዚህ ቡድን። ሂዱ እኔ ቴሌግራም ላይ ግቡና ተመልከቷቸው። ሞታውን ያ ተገደለ። አሁን በቀደም ገዳዩ ተገደለ። በቀደም ተገደለ። አሁን መግቢያ ሲያጡ ሰልፍ ጀመሩ። ሰልፍ ጀመሩ። ሰልፉን ተመልከቱ። አዶናይ የሚባል ነው ደግሞ ይሄንን የሚያመጣው። አዶናይ የሚባል የእስክንድር ካልሲ አጣቢ አዶናይ። የአዶናይን ፎቶ አምጡልኝ እስቲ። አዶናይ የሚባለው ሰልፉን አምጣልኝ። ዛሬ ሰልፍ አድርገዋል። ምንድን ያደረጉት? ሽምግልና ልከዋል። እንደገና ሽምግልና አያስፈልግም፣ የምን አባቱ ሽምግልና ጥፋ ከዚህ ሲሉ የነበሩ ሰዎች የነደሳሌን ቡድን ጠንክሮ ህዝቡ ጠንክሮ አፈር ከደቼ ሲያበላቸው አሁን ራሳ ሄደው ራሳ ህዝቡን ተዘጋይ ብለው ገበሬውን በነፍስ ወከፍ መቶ ሳዋጣ ብለው ሸዋ ላይ ጦርነት ሊከፍቱ ፈልገዋል። ገበሬው እምቢ እንዳይል እንደ ትግራይ በሉት እንደ ኦሮሚያ በሉት ስልጣን እነሱ የሚገዙት አካባቢ ላለው መታዘዝ ነው ያለባቸው። አሁን መጸለይ የሚያስፈልገው እግዚአብሔር እንዲማረኩ እንዲያደርጋቸው ብቻ ነው። እነዛ ጠፍተው ወደዚህ የሚቀላቀሉበትን እንጂ አማራ በሸዋ ውስጥ እርስ በርሱ የመጨረሻውን የዋንጫ ጨዋታ ያደርጋል ማለት ነው። አሁን ይህም ብአዴን ያዘጋጀላቸው። ከዛ በኋላ ህዝቡ ውስጥ ተደብቀው ይኸው ሰልፍ ይፈቀድላቸዋል። በአማራ የትም ትምህርት ተከልክሏል። እነ መከታው በሚያስተዳድሩት ክልል ግን ተማሪዎች ይማራሉ። ድሮን አያውቃቸውም። ብአዴን ሰልፍ ያወጣላቸዋል። እና ሰልፉን ተከታትለን እንምጣ። ሰልፍ
አንዴ ድገምላቸው። አንዴ ድገምላቸው። የዚህን አስተባባሪውን ላመጣው ነው። እንግዲህ የመረጃ ቲቪ ምንድነው ምን አደረገ ያልን እንደሆነ የመረጃ ቲቪ ከዚህ ጋር የሚያገናኘው የለም። አሁንም እያደረጉ ያሉትና እየተናገረ ያለው በፊት እንኳን እኔ ነበርኩ እዛ ላይ መረጃ ቲቪ ላይ የነበርኩት የምናገረው። አሁን እኔ የለው መረጃ ቲቪ ምንድን ያደረገው? ባለቤቶች ውስጥ ደግሞ ምን አገባቸው? የመረጃ ቲቪ ባለቤቶች ከለቀቁ መረጃን ጥለው ከሄዱ እኔ ያለው ነው የወጡት። እኔ ያለው ነው ከዛ ለቀው የሄዱት የሉም። ምንድነው ይሄንን እንዲህ ሊያስጨዋቸው የቻለው? የመረጃ ቲቪ ሰዎችን ፎቶ ስም ይዞ አደባባይ ያወጣቸው ምንድነው ያልን እንደሆነ ጭንቀቱ የፈጠረውና አሁን መውጫ መግቢያ ሲታጣ የመጣው ጉዳይ ነው ማለት ነው። ይሄ ደግሞ ዋጋ ያስከፈላቸው ነው የሚመጣው። እዚህም እዚያም መዝለሉ የሚያመጣው ነገር የለም። ይሄን የሚያደርገው አዶናይ የሚባል ልጅ ነው። የሚለጥፈው የሚያስተባብረውም እሱ ነው። እንመለከተዋለን። አዶናይ ማለት ከእስክንድር ነጋ ጋር የሱ ታዛዥ የነመከታው ታዛዥ የሆነ ሸዋ ላይ ሆኖ ጎንደርን እንዲላርግ እንዲልሁን እያለ ያወራ የነበረ ሰው ነው። አዶናይ አበበ ይባላል። ገብታችሁ ማየት ትችላላችሁ። ከዚህ በፊት ብዙ ስለጻፍኩበት ማለት ነው። እነሱ ያስተባበራቸው ይሄ ነው ማለት ነው። ምንድነው አሁን ያሉት እነሱ? ይሄንን ሰልፍ አገር አንቀጥቅጥ ሰልፍ መጣ ነው የሚለው። ቀጣዩን አምጣው። አገር አንቀጥቅጥ ሰልፍ መጣ። በሸዋ አገር አንቀጥቅጥ ሰልፍ ተካሄደ። በማን ጉዳይ ላይ? በነ ጀነራል ተፈራ ማሞ ጉዳይ ላይ አገር አንቀጥቅጥ ሰልፍ መጣ። ጀነራል ተፈራ ማሞ ባይናገሩ ጥሩ ነገር፣ ግን የተናገሩት ምንድን ያልን እንደሆነ ከወያኔ ጋር አላሉ። ከትግራይ ህዝብ ጋር ግን እንሰራለን እና ከትግራይ ህዝብ ጋር አማራ ላይሰራ ነው፣ ከኦሮሞ ላይሰራ ነው፣ ከእንትን ጋር ላይነጋገር ነው። ይነጋገራል፣ መብቱ ነው። እነሱ ከኦሮሞ ጋር ብሬን ተኳሽ ስናይፐር ተኳሽ ቀጥረው፣ ሌላው የአማራ ቡድን ግን ይሄንን እንደዚህ ያደርጋል ብሎ እንትን ማለት ይሄ ትክክል አይደለም። በመረጃ ቲቪ ጎንደር አያሸንፍም ሸዋ ሲንቋሸሽ የሰማው ህዝብ ዛሬ ተቃውሞን አስመጣ። እንግዲህ ነግረውት ነው ህዝቡን ጎንደር አያሸንፍም ምናምን። ያኔ ዱሮውን ያልኩትም እኔ ነኝ። ደግሞ ያልኩትም ምንድን ነው? አንድ ካልሆናችሁ አታሸንፉም፣ አንድ ካልሆናችሁ ትወድማላችሁ፣ አንድ ካልሆናችሁ ትጠፋላችሁ፣ አንድ ካልሆናችሁ ትደቃላችሁ ያልኩት እኔ ነኝ። መረጃ ቲቪ ምን አገባው? መረጃ ቲቪ ፕላትፎርም ነው። ባለቤቶች ውስጥ ምን አገባቸው? መረጃ ቲቪ እና አዶናይን ካልሲ የቀየረላቸው ለነ መከታው ሴት ታጋይ ተብለው ቲክቶክ ላይ ተጥደው ለሚውሉት የወር አበባ መቀየሪያ ፓድ ሲገዛላቸው የነበረ፣ ስልክ ሲገዛላቸው የነበረ፣ ካሜራ ሲገዛላቸው የነበረ፣ ሲያስተባብርላቸው የነበረ
መረጃ ቲቪ እኔ በጣም ያመኛል። የፈለገ ቢሆን ወጪት ሰባሪ አይደለሁም እኔ። መረጃ ቲቪ አያገባውም። መረጃ ቲቪ አማራን ያነቃ ነው። መረጃ ቲቪ አማራን ብርሃን የገለጠለት ነው። መረጃ ቲቪ ለአማራ ድምፅ ልሳን የሆነ ነው። መረጃ ቲቪ በተለየ ሁኔታ ደግሞ ለነ አዶናይ ሙክት ለበሬ ለነ አዶናይ ቤት እንዲሰሩ ለነ አዶናይ ቀለባቸውን ለነ አዶናይ ተዝናንተው ዘንጠው እንዲኖሩ የለፋላቸው ያስተባበረላቸው ነው። እንደነ መከታው እንደነ አዶናይ እንደነ አበበ ጢሞ በመረጃ ቲቪ በሰራው ፕሮፓጋንዳ የተጠቀመ የለም። ዛሬ የመረጃ ቲቪ ባለቤቶችን ፎቶ ዘቅዝቀው ነው የወጡት። መረጃ ቲቪ ከመረጃ ቲቪ ጋር የሚነጋገር መረጃ ቲቪን የሚከስ የአማራ ፋኖ አማራ ካለ እንደ አማራ ካለ ጸቡ ከኔ ጋር ነው። ጸቡ ከኔ ጋር ነው። እንመልከተው። አሁን ሀብታሙ አያሌው የሚለውን አፍራሳ ኢትዮ 360 ላይ ሀብታሙ አያሌው ምን አይነት ዜና እንደሰራ ተመልከቱ። አምጣልኝ። ተካተካ አድርግ ወንድም፣ ደክሞኛል። ተካተካ አድርግ ርቦኛል። ተመልከቱ። ሀብታሙ አያሌው በሸዋ የፈነዳው ህዝባዊ ተቃውሞና የጎንደሩ አስደማሚ ድል ብሎ ነው